ለኝ ፓርቲ ነው። አንቺ ማረብ ይሄንን ፕሮፋይል አድርገሽልሽ ማይ በሆን ቦታ ባይሽ እግርሽን ነው የምሰብረው። የኔን ፕሮፋይል አድርጋችሁ የትም ቦታ ማይሆን ቦታ እንዳላያችሁ ወይንም ካየኝ ቅጣኝ ትላለህ። እኔ የት እሄዳለሁ? አልዞርም እኮ። እሺ መዝሙር አዘጋጁልን። ዛሬ ጥሩ ቶፒኮች እናያለን። ያው እንደቀጠለ ነው። የአላህን ቦዲ ፓርቶችን እያሳየን መተናል። ፊቱን አሳይተናል፣ እጁን አሳይተናል፣ ፂም እንደሌለው አሳይተናል፣ ፀጉር እንዳለው አሳይተናል፣ እግር እንዳለው አሳይተናል፣ እጅ እንዳለው አሳይተናል፣ አይን እንዳለው አሳይተናል። ቀጣይ ብልት እንዳለው እና እንደሌለው ደግሞ እሱን እንመጣበታለን ማለት ነው። ሊትራሊ አላህ ሰው ነው የሚለውን ቀጣይ የምናሳያችሁ ይሆናል። አላህ ማንንም አይመስለውም የሚለውን እያንዳንዱን እናፈርሳለን ማለት ነው። እያንዳንዱን የማፍረስ ስራ ነው የምንሰራው እና ከፓጋኖች የተወሰደ ዝም ብሎ ከልት እንደሆነ እሱም በደንብ የምናሳያችሁ ይሆናል ማለት ነው። ዛሬ ግን የምናሳያችሁ የውስጥ የእግር መዳፉን ይሆናል ማለት ነው። እሱን መሰረት አድርገን ደግሞ የምናነሳቸው ነገሮች ይኖራሉ ማለት ነው። የምናነሳቸው ነገሮች ይኖራሉ፣ ምንጠይቃቸው አሉ። አላህ እውነትም ኢየሱስ ወደ ገሃነም ከሚልካቸው አጋንንቶች አንዱ እንደሆነ እሱን እናሳያችኋለን። አላህ ራሱ የሚባለው አካል ክርስቶስ ወደ ገሃነም ከሚከታቸው ጣዖታውያን አንዱ እንደሆነ የምንመለከት ይሆናል። አንድ መዝሙር ለምን አጋብዙንም? መዝሙር ለምን አታዘጋጁም? አዘጋጅተናል። እንዴት ነህ? ሰላም ነው ወይ? የመሲሁ እንዴት ነህ? እንኳን ደህና መጣህ። እንኳን ደህና ቆያችሁ። አንድ ያለው ከስራ ያላችሁ እንዴት ናችሁ? ኮፒ ሊንክ እያደረጋችሁ ሼር ምናምን ነገር አድርጉ። እስከዛ መዝሙር እንሰማና ወደ ቶፒክ እንሄዳለን። እሺ ጋይስ፣ ስለመሸም ደግሞ መዝሙር እናዳምጣለን፣ ወደ ቶፒክ እንሄዳለን። ሼር እያደረጋችሁ እና ኮፒ ሊንክ አድርጉ፣ ለጓደኞቻችሁ ምናምን ነገር አጋሩ። እሺ መዝሙር እያዳመጥን የአራት የአምስት ደቂቃ መዝሙር እንሰማለን። እስከዛ 25000 አስገቡት። ገና 2600 ነው። ሁላችሁም ሼር እያደረጋችሁ ሰላም ብያለሁ በድጋሚ ሁላችሁም እንኳን ደህና መጣችሁ። ገሃነም የምትሞላው በሰዎችና በአጋንንት እንደሆነ ቀጥሎም እኮ ይላል ቁርአኑ ላይ እዛው። ችግር የለውም ምንም አይነት ሰዎች ሆኑ ችግር የለውም። እሱ አይደለም ቆይ ልንገርህ። እሺ ቀጥል ችግር የለም። ዋና የሚገቡት ከምን ጎሳና ከምን ጎሳ ናቸው የሚል ነው እንጂ ምን አይነት ሰዎች ወይ ምን አይነት ጂኒዎች ስላለ ማለት ነው። ወይ እንዴት ተስማማችሁ? የመጀመሪያው ቁርአን ላይ ሰጅዳት ላይ በሰውና በአጋንንት እሞላታለሁ አለ። አሁን የሰዎቹ አይነታ ሳይሆን ከሞላት በሰውና በአጋንንት እዚህ ጋር ደግሞ ሰሂህ ምንድነው እሱ ቁርአኑ ላይ አላህ ይገባል ብሎ አይደለም ያለን። ሐዲሱ ቁርአኑ ላይ ያለን በግልጽ የነገረን አጋንንቶችና ሰዎች እንደሚገቡ ነው ቁርአኑ በግልጽ የሚነግረን። ሐዲሱ ላይ ደግሞ የምትሞላው በአጋንንትና ሐዲሱ ደግሞ በግልጽ የነገረን ሰዎች የአላህ እግር እንደሚገባ ነው። ወይን አንደኛው ተሳስቷል ወይንም ደግሞ ስህተት አይደለም ካልን የአላህ እግር የአጋንንት እግር ነው ማለት ነው። አላህ እግሩ አጋንንት ተብሎ ይጠራል። ምክንያቱም ገሃነምን
አጋንንት ተብሎ ይጠራል። ምክንያቱም ገሃነምን የሚሞሉ ከተባሉ ገሃነሙ ስለማገኘ ነው። የአላህ ነገርና ሰዎችን ከሆነ ገሃነም የምትሞላው በአጋንንት ነው ከተባልን ገሃነምን ቼክ ስናደርግ እኔ የሆነ ነገር ልንገርህ፣ ሰዎችን ካገኘ እፎይ ሌላኛ ስሙ አጋንንት ይሆናል ማለት ነው። አይደለም። እኔ ግን ማቆል ልንገርህ እፎይ አሁን ምናምን አሁን በቃኝ የሚል ሀዲስ አለ። አሁን ያ ሀዲስ እኔ እርግጠኛ ነኝ ደይፍ ነው አሁን የምትለው ሀዲስ። እኔ አሁን የዚህን ሀዲስ አልመጣ ብሎ ነው እንጂ አክሰንት እንትኑን ቁጥሩ አልመጣ ብሎ ነው እንዴ? እኔ ምለው ሀዲስ ነው እኔ ምለው ነው ሀዲስ ባንዴ ጀምስ ባንዴ እሺ እኔ ምለው ይኸውልህ እኔ ምለው ይኸውልህ በመጀመሪያ ደረጃ ቦታ ላይ ሰሂህ ወይ ሐሰን የተባለ ተመሳሳይ አዲስ በጣም ይሄው አዳም ሙአዝ አዳም ነው ያንተን ኡስታዝ ሙአዝ ተመለሰ። አዳምጥና ኡስታዝ ይሄ እንደውም ዘመዴ ነው። እንዳትለው አላህ እጀለው ምግር የለው አትበል። ተዓጀብ እኔ እየሰማሁ ነው ቁርአኑ እያለ እዚህ ውስጥ ገብተህ የምትዋሽ ከሆነ ለማታውቁ ቁርአኑ ያለውን ተቀበል። ሰሚዕና ወአጣዕና ዲን ማለት ይሄ ነው ወይስ የአላህን እጅና እግር ሄደህ ካረጋግጠህ ፕራክቲካሊ እጅህን አሳየኝ እግርህን አሳየኝ ማለት ነው ይፈልግም። ይሄ እኛ ማንነት አይደለም። ነብዩ የነገሩን ተቀበል። ዝም ቁርአን አለቀ። ከዚህ ያለፈ ሌላ ውስጥ የገባ እንደሆነ ያንተ የውመ ዩክሸፉ ዐን ሳቂን ማለት ምን ማለት ነው? የአላህ ሱብሓነሁ ወተዓላ ባቱ በሚከፈት ቁርአኑ እኮ ነው ያለው። አዩ ሳቂን ሀዛ ሳቁላሂ ዐዘ ወጀል ቢሆኑ ይመጣና ሲቀባዥር አይ መጃዝይ ነው ሐቂቅይ አይደለም። መን አንት መጃዝይ ነው ሐቂቅይ ነው ብለን ልትፈስልልን ዘንዳ ሐቂቅይ ነው ብለው ነብዩ ነግረው ሐቂቅይ ነው ብለው ኢብኑ አባስ እንደው መንፈስ የሌለው መንፈስ ነው የሚለው አላህ ሐቂቅይ ብሎ እውነታ ነው ብሎ እየነገረን ነው ብሎ እየነገረን የአላህ እጅ መንፈስ ነው፣ የአላህ ፊት መንፈስ ነው፣ የአላህ ዛቱ መንፈስ ነው። የአላህ ከፍተው ገርሻል ደርሷል። ቆይ ሰዎች ስላሉ ብዥታ እንዳይፈጥሩባችሁ ተሳስቶ የሚያሳስት ትላለች አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ለጀነት አላሁ ረቡል ዒዘቲ ወልጀላለን ጀዲደን ያስገባባታል። በቃ ትሞላለች፣ ሞላው ትላለች። ጀሃነምስ ጭመራ ገና ነኝ አልሞላሁም ብላ ስትል አሉ ከኔው ሹፍ እስላማችን ምን አይነት ፍትሃዊ እንደሆነ አዲስ ፍጡር ፈጥሮ ይሞላባታል አላሉ ነብዩ። ጀሃነም ክብር ጀሃነም አናት መሃሏ ላይ ያረግባታል ይረግጣታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጨርሻለሁ። እናመሰግናለን። ሙአዝ ማይኩ ያንተ ነው። አንድ አስጨርሰው፣ የሆኑን ሀዲስ አስጨርሰው፣ የሆኑን አስጨርሰው። እግሩን እየሰማሁ ነው። አንድ አስጨርስልኝ። ክርስቲያን ሚዩት ነህ። አረ ሚዩት ነው። ክብር እግሩን አላህ ጀሃነም አናት መሃሏ ላይ ያረግባታል ይረግጣታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ثم تقول ተሰማው ነው። ምን ሲያረግበት ነው በቃኝ የምትለው?
ያረግበት ነው በቃኝ የምትለው? ሐዲሱን አምጣልኝ። አሁን የዚህ ሰው አሁን ልንገርህ፣ ቆይ የሆነ ነገር እንስማማ። በዚህ ሰውዬ ማስረጃው ነው አንድ ይሄ ሰውዬ ዳኢፍ ሐዲስ ነው የተናገረው ወይስ ሰሂህ ሐዲስ ነው እንዴ? ዳኢፍ ቢያወራስ በዚህ ሰውዬ እኮ ስለምን አይመሰረትም? አንበሴ እሺ፣ አረብኛ በደንብ ነው የምችለው። በጣም ጥሩ። እንኳን ቻል አረብኛውን አድርግለት። እሺ there we go now። ምንድነው ሐዲሱ ንገሪኝ። አሰለች ቡኻሪ ላይ ነው አምጥዩ። ሳሂህ ቡኻሪ 48 ቡኻሪ ላይ 48 ማቴሪያል እንጂ ችግር የለም። ግን አረ ደስ የለም ደሮስ እስቲ አንዴ እንትኗን አውጪልኝ ቁጥሯን 48 ባቡን አሳየው ወይንም ባቡን አሳየው ክርስቲያን ባቡን ብታሳየኝ አሪፍ ነበር። ዝቅ አድርገው ከላይ ርዕሱን። እሺ አረብኛውን አሳየው። ሱራ 50:30 ነው የሚጠቅሰው ባቡ። የቀራለ የምትልበትን ጊዜ አስታውስ። እሺ አንበሴ ምን ይሸኔ እኔ ጋር የማይመጣው? ቮሊዩም ስንት ነው ያለ አንተ መጽሐፉ? እኔ አሁን 48 ላይ ነኝ። 8:48 ኖ 48 48 4848 ተመልከተው ከዚህ ጋር 65 እሺ 369ኛው ሐዲስ ማለት ነው። እሺ ምን ይላል? ቡክ 65 እኮ እኔ እየሄድኩልህ ነው እዛ አዜ እንትኑ ምንድነው? ኪታቡ ያስከው ቡኻሪ ነው። ቡኻሪ እኮ ቮሊዩሙን አልነገረህም? ፎይ ላይ ዝም ብሎ አለኝ ላውቀው አልቻልኩም። የያዘው ቮሊዩም ስትለኝ ቮሊዩም ሙጀለድ የመጀመሪያው ሙጀለድ ሐዲሱ ልክ ነው እኮ ሙአዜ። ሐዲሱ በእናትህ ልክ ነው። ያየው ቪዲዮ ሰው የተቃውሞ ነው ቪዲዮ ያየው ሰው የዋሃቢዮችን ተቃውሞ ነው እሱ አላ አይመስለኝም። ቆይ እስኪ እንትኑ ከወጣልኝ አንዱ ያውጣልሃል። ቆይ ባቡ ምን ነበር ያልከኝ? ባቡን ንገረኝ አንዴ። ባቡ አልተቁሉ ምን መሲል ነው ያልከኝ? እሺ ዘጠኙንም መጽሐፍ በአንድ የያዘ ቡኻሪ አለ አይመስለኝም። አዎ ልክ ነህ እኮ ሙሉ አለ። ሙጀለዱን ሚልካው እንዴት እንዳላወቀው እንዳልመጣለን እንጂ ቡኻሪ ላይ ነው ያለው። ልክ ቡኻሪ ነው ያስኩት። አንዴ እኔ እየፈለኩ ለማለት መፈለክ ነገ መጣት ትችላለህ። እሺ ያው ማለት እንትን ሰዓት እንዳይሄድብን
ግን እፎይ ያ እንትን ባይገርምህ ነው ማንም ዝም ብሎ አምጥቶ ቁርአን አይተረጉምም። እነሱ ይሄን አሁን ይክሸፉ አኒ ያውመ ይክሸፉ አን ሳቅ የሚለውን የቁርአን አንቀጽ እነ ኢብኑ አባስ ሰሃባ ናቸው እነሱ ያስቀምጡት። አሁን ሳቅ ያሉት هو عبارة عن شدة الأمور يوم القيامة ይላል። የትንሳኤ ቀን መልቂያማ ይላል። የትንሳኤ ቀን ችግሮች አሉ ማለት የሆነ ሳቅ ሲባል ባት አይደለም የተፈለገበት። ምክንያቱም አሁን ያኒ ሽደቱ ኡሙር ያው ደግሞ እናንተ የማይደግፍ ሐዲስ አለ። ሐዲስ የት ሐዲስ የት 74 ላይ ይሄንን ማለት የኛው እንዴት ነው የምታዩት? እስቲ አንተውስ ቡሃሪ 74 39 ላይ ብዙ ቦታ ነው አክቹአሊ አዲሱ ያለው 49 19ም ላይ አለ ብዙ ቦታ አዲሱ እንዳለ አስታውሳለሁ። ቂያማ ቀን አላህን በምንድን ነው የምታውቁት ተብሎ ሲጠየቅ በባቱ ብለው የሚሉት የተፈለገው ምንድነው? ገደቦሪክ ነው እናንተ እንትኑን ምንድነው ጅስሙ እንትኑ አካሉን ስለማትቀበል ኢንተርፕሬት ነው እንጂ የምታደርገው አለ ማለት ነው። ኢናዎቹ ደግሞ ይቀበሉታል። አዎ ልክ ነህ፣ ይቀበሉታል። ግን በጭራሽ ከዛ ጋር የማይሄድ ነው። ምክንያቱም የቀደምቶቹ ምሁሮች ያስቀመጡበት ያንን ፈትሸው ተነጋግረውበት ቁጭ ካረጉበት ቦታ አሁን አዲስ እንደ አዲስ ደግሞ ተለዋጭ ደግሞ በግልጽ የሆኑ የቁርአን አንቀጾች እንዳሉ ተናግረዋል። እሱ አሁን ጀጅ ለማድረግ እንዴት ትጠቀሙበታላችሁ? አሁን ሙተሸቢህ የሆኑ አሉ ያልሆኑም አሉ ብለህ ስትጠቅሰው እሱን አሁን ባይዘ ብራራ ነው ካለ በኋላ ቁርአን መልሶ ደግሞ ግልጽ የሆኑ አለ ግልጽም ያልሆኑ አሉ ብሎ ሱራ 3:7ን ይጠቅሰዋል። ያንን ተጠቅመው ለአንተ ግልጽ አይደለም ብለህ ጠቀስከው። ሱራ 3:7ን ጠቀስክና ይህን ክፍል እንዴት ነው ምንድን ነው የሚለውን ግልጽ ያልሆነ ነገር ነው ብለህ ጠቀስከው። አንተ የሆነ ነው ብለው ቢሉህ መዳኛህ ምን ይሆናል? ወደዛ ነው የምወስዳቸው፣ ወደ ቁርአኑ አንቀጽ፣ ወደ ኢምራን፣ ወደ ሱረቱል ኢምራን የነሱ ቃላት አምጥቼ እዚህ ጋር ነው መዳኛው። ግልጽም ድብቅም የሆነው ቃሉ የወረደው ራሱ በአረብኛ ስለሆነ ያንን ደግሞ አላህ ራሱ ነው እኮ ምን ያለው ግልጽ ነው ካለ በኋላ ግን ምን አለ ደግሞ አሻሚም አለ ግልጽም ይሁንም አለ። በምን ደረጃ? በቃል ደረጃ ነው ያለው። ሙሉ ቁርአኑን ሳይሆን በቃል ደረጃ አሻሚ የሆኑ አለ ነው ያለው እኮ። ይሄንኛውን ለሁለታችሁም ይሰራል የአርጉመንት ባይዘይ ለነሱም ይሰራል። እነሱ ጫን ብለው ከያዙ ከሄዱበት እነሱንም ያዋጣቸዋል። ምክንያቱም እንዳልኩ ነው አንተ ግልጽ አይደለም ብለህ ይሄንኑ እንደምትጠቅሰው እነሱ ደግሞ ግልጽ ነው ብለው ይሄንን ቢጠቅሱ ሁለቱንም አለ ብሎ ነው ያስቀመጠው ቁርአኑ። ግልጽ ይሆናል እንዳለ ሁሉ ግልጽ ያልሆነም አለ ብሎ ጠቀሰው። ልክ ነህ እፎዬ። ቁርአኑን ነው ግልጽ ነው ብሎ ረደው እኮ። ስለዚህ ከቁርአን ውጪ ስትወጣ ደግሞ ሞር እነሱ ይጫኑሃል። እንዴት በለኝ። አያን ያለው አላህ አያ አንቀጽን ያለው እንጂ ቁርአኑ ሙሉ አይደለም። ይሄንን ለቁርአኑ ሰጠነውና ያልተግባባችሁ ላይ አንተ ለምሳሌ ያንን ኦኬ ቢዮንድ ማብራሪያ ግልጽ ያልሆኑ አሉ ብሎኛል፣ ስለዚህ ከዚህ በላይ አልሄድም ብለህ ጠቀስከው አይደለ? እነሱ ደግሞ ነው ይሄንኛውን መረዳት እንችላለን ግልጽ ነው
እኛውን መረዳት እንችላለን። ግልጽ ነው። ግልጽ ያልሆነም አለ ስላለ ማለት ነው። ስለዚህ ዳኝነታችሁ በምንድን ነው የሚሆነው? አንተም ይህንን ጠቅሰህ ግልጽ አይደለም ትላለህ፣ እሱ ደግሞ ይህንኛውኑ ጠቅሶ ግልጽ አይደለም ይልሃል። ግልጽ ነው ይልሃል። ወደ ሐዲስ ስትሄድ ደግሞ ነብዩ ግልጽና ለሰዎች በቀላሉ ሊገባ በሚችል ሁኔታ ነው የሚናገረው። ከሱ በላይ ኢሉከንት የሆነ ፍሉንትሊ ስፒከር የሆነ ማንም የለም ይለዋል። ማንም የለም ይለዋል። ባቱን ይገልጻል። ከዛም እንደዚህ ሲል ያን ጊዜ እነሱን በምን ቻሌንጅ ታደርጋቸዋለህ እያልኩ ያለው አልተረዳኸኝም እንጂ አንተም ሆነ እነሱም አሁን እዚህ ቦታ ላይ ቁርአኑን ነው በግልጽ ግልጽ ነው ፎዬ ያ ቁርአኑ ለሰዎች በሚረዱት መልኩ አውርጃለሁ ካለ በኋላ ከዛ ወደ አንቀጽ ውስጥ ገባ። ፍሮም ጄኔራል ቱ ስፔሲፊክ መጣ ማለት ነው። ጄኔራል የሆነውን ቁርአንን ተናገረ። ከዛ ስፔሲፊክ ግልጽ ያልሆኑ አሉ አለን። አባቴ በቃ መተህልኛል። እንደዛ ነው። ኦኬ ይህን ክፍል ግን እንዴት ነው የምትረዱት? አላህ እግሩን በእንትን እንዲያስቀምጣል የሚለውን በገሃነም ቅድም ጀምሬ ነበረ። በቃ ሲገባና ያን መልስ አንተ ስለጠየቀው ወደ አንተ ትቼው የተፈለገበት ከተባለ ያኔ ቀን በእርግጥ ያስቀደሙትን ማለት ነው። ቀደምና ቀደም ሁለቱም በሚለዩት እግርና ማስቀደም ነው የሚባለው። ማስቀደም ነው የሚባለው አለ እንጂ ቀደም ተብሎ እግር ተብሎ አይተረጎምም ነው። ምክንያቱም ማስቀደምና እግር ነው ትርጉሙ። ምንድን ነው እሱ? ቀደም ኖርማሊ እግር ማለት አይደል? አንድ ትርጉሙ እሱ ነው። ደግሞ ማስቀደም ደግሞ ይሆናል ደግሞ ቀደመው ሲሆንስ ያስቀደመው ሲሆን ማለት ነው የሚሆነው አይደለም። ያስቀደመው ማለት ነው። ቀደመሁ ማለት አዎ አዎ ዘኛ ነው። እኔ ማስረጃ ላመጣብህ እችላለሁ። እኔ ቀደምቱ ለካለ እሺ፣ ፈልግ እስቲ አምጣ። ቀደመሁ የሚለው እሱ እግር የሆነ የንብረትነትን የሚያሳይ ነው። ሁ የምትለዋ አረብኛዋ ቃል የእሱ ወይም ፖሰሲሽን ሂዝ እንደማለት አካባቢ እንደዛ አይነት ቃል ነች። ቀደም ማለት እግር ማለት ሲሆን ስለዚህ ምኑን ያስቀደመው ታዲያ? እኮ በቃኝ በቃኝ የምትለው ምኑን አስቀድማ ነው? የክርተጋ ማን የምትለው ገሃነም ገሃነምማ እኮ እዛ ቦታ ላይ እነዛ ሰዎች ያስቀደሙትን ነገር ለራሳቸው ሲያዩት አንድ መልካም ነገር የላቸውም። ያኔ ያስገባቸዋል። ግልጽ ነው። ሰዎቹማ እኮ ገብተዋል እኮ ኦልሬዲ እኮ ሰዎቹ ገብተዋል አስቀድመው። ስራ ሳይፈተሽማ አይገባም። ሁሉም ስራው ይታያል። መጀመሪያ ያንን ነው የሚያየው። መጀመሪያ አዲሱን ያው እንደዚህ ነው የሚለው the prophet said ነብዩ እንደዚህ አለ the people will be thrown into the hell fire ሰዎች ወደ ገሃነም እሳት ይወረወራሉ አለ። የቀደመ ያልቀደመ ምናምን የቀራለ ሌላ የሚመጣለ ብላ ትጠይቃለች። ውሽስ ሰዎቹ ከተወረወሩ በኋላ ጥያቄ ትታቀርባለች። ቲል አላህ ፑትስ ሂዝ ፉት ኦቨር ኢት እስከ መቼ ድረስ? አላህ እግሩን እስከሚጨምርባት ማለት ነው። አላህ እግሩን ከጨመረባት በኋላስ
ቁም ነው የሚሆነው። ቀደም ኖርማሊ ያላ እግር ማለት ሲሆን ቀደመሁ ከሆነ ደግሞ የእርሱ እግር የእርሱ ያላህ እግር ማለት ነው። ያላህ እግር ምን ውስጥ ሲገባ ገሃነም ውስጥ ሲገባ ማለት ነው። ፊያ ነው የሚለው አረብኛው ሰው ውስጥ አይደለ? ቀዳማሁ የሚለው የእግዚአብሔር ይመስገን የአላህ እግር ነው በማያሻማ መልኩ። ትራንስሌሽኑ ደግሞ አንዴ ሰላም አንዴ ማን ነው አንዴ እፎይ ይከትባታል አይደለም ያረግባታል አይደል የሚለው ያረግባታል ነው። ቀደማው ከላይ ያረግባታል ይጭንባታል ነው የሚለው። ይጭንባ ክዳን ፊያ ሲጀምር ፊያም በውስጡ ፊያውን አንተ ይኸው እዚህ ጋር ነውላ ቆይ ፊሃ ከሆነ በውስጧ መጨመር ነው። ፊሃ ለየው ልንገርህ፣ እንደዛ አይደለም። ይሄ ነው ልንገርህ፣ በዚህ አንከራከር። ፊሃ ማለት ነው ቦታ አላት። ለምሳሌ ወድኹሉ ፊሃ ካልክ በውስጧ መጨመር ነው የልክን። ወደው ፊሃ ግን በእሷ ላይ ያስቀምጣል። ይሄ አከራክረን ነው ከፍተህ አረብኛ ትራዲስ ላይ እኔ ከኔ ትሻላለህ አንተ። ይሄ ማድረግ እንችላለን። ወደው ፊሃ ነው ትርጓሜው እኮ ማስገባትና ማስቀመጥ ምን ነው ልዩነቱ? እፎይ ማስቀመጥ ከላይ ያደርግባታል ነው እንጂ ያስገባባታል አይደለም። በዚህ አንሳሳት። ቆይ ከላይ ችግር የለውም። ሁለቱም እንዴት ልጠቀምበት እችላለሁ መሰለህ? ከላይ ያደርግባታል አልከኝ። ሰዎቹ ይገቡና ከላይ ክፍተቱን የቀረውን እነሱ ላይ ይረግጣቸዋል። እነሱ ላይ ከላይ ያደርጋል። ከዛ ወዲያ እነሱ ላይ ከላይ ያደርጋል። ከዛ ወዲያ እናንተ የገሃነምን አፈጣጠር አይነቷን እናቅም። በዚያ አከራከረን። አይ ቅርጿ ላይ አንከራከርም። ቅርጿ ላይ አንከራከርም። ሰዎቹን ያስገባና ከዛ በኋላ በላዋ ላይ ነው የሚጭነው አይደል? በላዋ ማለት በአፋ ከላይ ይጭናል እግሯል። ከዛ ቀጥ ይላል ነው የምትለኛ? ያ እኮ ይሄ ያስገባልና ያደርጋል ልዩነት አለው። በዚህ እንስማማ። ይሄን አስተካክል። ቆይ ችግር የለውም። ይኸውልህ ማስገባት ነው የሚለው ፊያ ማለት በውስጡ ነው እግሩን ነው ውስጡ አንተ ቆይ ልንገርህ፣ ቃል በቃል ነው እየሄድክ ያለው ማለት ነው። ፊያ ውስጥ ነው። ልክ ነው። አይደለም ፊያ ውስጥ ነው። ልክ ነው። አይደለም ፊያ ውስጥ ነው። ወደ 3 ቦታ ትርጉም አለው። 3 ትራንስሌት አለው። በዚህ አከራከረን። ወድኹሉ ፊሃ እና ወደው ፊሃ ይለያያል። ይሄን ከፈለክ ከዛው አርግለት ጎግል ትራንስሌትም አርግለትና እናየዋለን። ይሄው ሙራኖችን ወደው ፊሃ እና ወድኹሉ ፊሃ ልዩነት አለ። የተረጎሙትን ይሄንን አንበበው ቅድም ነው በውስጡ ያቆማታል። ዴሪን በውስጥ ያቆማታል ነው የሚለው። አሁን እኮ ነገር እኮ የሆነ ነገር እኮ እያከራከርን እኮ አይደለም። እኔ አሁን አረብ ወደው ፊያ ግን እሷ ላይ ያደርጋል። ይሄ ቀላል ነገር እኮ ነው። በቃ አንተ የወዘው ጎግል ላይ ወደው ፊያና ወድኹሉ ፊያ ሁለቱ ላይ ታሳይ። እዛው ክርስቲያን አንድ ያሳይ። ቆይ ያለ ሙአዝ እሷ ላይ ማደረገ ብትል ያለ እሷ ላይ ማደረገ ብትል እጅና አይኑ ምናምን ነው እግሩ ገባ ማለት እኮ ነው። ገብቶማ እየነው እኮ ምክንያቱም ለምሳሌ የተፈለገበት እግሩ ያስፈለገው በእሷ ላይ መጫን እግሩን ያስፈለገው ለምን እንደሆነ ታውቃለህ? እንዲሞላ በቃ ጥሩ ቃል ነው። ቴንኪው እንዲሞላ ነው። ስለዚህ እንዲሞላ የእሱ መግባት አለበት። ከላይ እግሩ ማድረግ አለ። በጭራሽ እንደዛ አይፈሰርም። አንድ አጋንንት ነው ብለህ ቅድም ፈስረሃል። ልክ ነህ አንተ።
አጋንንት ነው። አላህ ራሱ አጋንንት ነው ማለት ነው። ምክንያቱም አላህ ቃል የገባው በሰውና በአጋንንት ነው ብለዋል። ትክክል ነው። አጋንንት ነው ይገባል። እንደዛ ነው እኮ ተፍሲሩ። ላ አማራጭ የለህም እኮ አሁን አላህ እግሩን መሃል ጀሃነም ላይ ይረግጣታል። ያኔ በቃኝ ትላለች። አሁን ይሄን ሐዲስ በዛሂሩ ከታየ ምን ለማለት ተፈልጎ ነው ካልተባለ በትክክል አጋንንት ነው ማለት ነው። ሌላ እኮ አይደለም እኮ ምክንያቱም የሚሞላው በሰውና በአጋንንት ነው። በአላህ እግር ነው የምትሞላው ብሎ። ስለዚህ የአላህ እግር ደግሞ በሙዓዝ በነገርከን መሰረት which is የአላህ የአጋንንት እግር መሪ የነበሩ ናቸው እኮ ከነሱ ጋር ጭራሽ እኮ ይገባል እየተባለ እኮ ነው። ገብቷል እኮ ኦልሬዲ እኮ አሁን እኮ በቃ ምን ትፈልጋለህ ከዚህ በላይ አይደለም። የሆነ ነገር እኮ አሁን እኮ ያጣላል እኮ ወደው ፊሃና ወደ ሁሉ ፊሃ ልዩነት አለ የለውም። እፎይም ብቻ አንተ ንገረኝ። ዋናው የተፈለገው ደግሞ እግሩን አላህ ገሃነም ላይ መጫን ያስፈለገው ለምን እንደሆነ እሱ ከላዩ ላይ አላህ እግር ሲደረግ እና መጣን ስለዚህ ከዛ ቁርአኑ ጋር ናልኛ እፎይን አልኛ እና መሰግና እፎይን አልኛ እና መሰግና ሲሆን እንሄዳለን። ምን አልከኝ? አላህ እግሩን በገሃነም ላይ ማድረግ ያስፈለገው ለምንድን ነው አልኩት። ገሃነም ላይ እግር አለኝ። ቁርአኑ ደግሞ የሚለው ገሃነም የምትሞላው በሰዎችና በጋኔኖች ወይንም በጅኒዎች ነው ይለኛል። ስለዚህ የአላህ እግር የአጋንንት እግር ነው ማለት ነው። የገቡት ማን ስለሆኑ ሰዎችና የአላህ እግር ናቸው ገሃነምን ሞልተው። እፎይ የሆነ ነገር ልንገርህ። አሁን ለምሳሌ ገሃነም እኮ ጀነት የሚገቡ እኮ ሰዎች አሉ። ይሄን ታውቃለህ? አውቃለሁኝ። ሱራ 1971 ነው አውቃለሁኝ። ተፍሲሮችም እንደዛ ስለሚሉ ዋና ፖይንት እሱ አይደለም ለጊዜው። እሺ ቆይ ቀጥል። ቁርአኑ ጋር ልመጣልኝ ነው። ምክንያቱም ያለው ገሃነም ገብቶ ከዛ ወደ ገነት የሚገባ ነው ብዬ ጠይቃለሁ። የሰው እግር ነው ገሃነም ገብቶ ከዛ ገነት ይገባል የሚል ፐርሚስ ወይንም እሳቤ ዘህ ከሆነ ወይንም ደግሞ አይ ያላህ እግር ያጋንንት እግር ነው ገሃነም ቢገባም ተመልሶ ይወጣል የሚልም ከሆነ ሜቢ የምሰማ ይሆናል ማለት ነው። እንደዛ ልንገርህ። እሱ አሁን ለምሳሌ እኛ ጋር ለይሰ ከሚስሊ ሸይኡ ፊል አርዲ ወላ ሰሚዑል በሲር ነው እሱ ሰማይን በመደረም ነው። አሁን አክሰንት አደላ እውነቱን ነው የምሩ ነው ሐቂቃ እኮ ነው። አላህ ሐዲሱ አሳየኝ። ይሄ አንብብ። አረብኛ ምን ላይ ነው? ቢያን አልተልቢስ አልጀሚያ ሙጀለድ 7 290 ላይ ፔጅ 290 ላይ አንብበው። ያው ቢያን አልተልቢስ ላይ ማለት ነው። የብኑ ተይሚያ አንብበው። አረብኛው ተከፍቶላል እኮ ጃኬቱ የት አለ? አረብኛ አንብበውና ተርጉምልን። እኔ እኮ አነበብኩልህ። ይኸው ለምሳሌ በወጣት መልክ አላህን አገኘው ዙም አድርገው እስኪ እያራከኝ ነው። ሙአዝ አላህን አገኘው ከጃኬቱ በፊት
አንድ ይሄው እየሰማሁ ነው። ነብዩ ሰለላሁ ዐለይሂ ወሰለም አሉ ጌታዬን አይቼዋለሁ በወጣት ቅርጽ በወጣት በሆነ ሰውነት ቅርጽ አሉ። ጸጉሩ ምንድነው? አምረደለው ወፈረጥ አራራከው እኮ ጸጉሩ ምንድነው? ጸጉሩ ፍሪዝ የሆነ ፍሪዝ ሲባል አሁን አንተ የሆነ ነገር ኖ ወላ አይደለም፣ ወደ መሳቁና ወደ እንትኑ አይደለም። አሁን እኮ ነው መስቁበት እናንተ ሙአዝ ወጣ እንዴ የሚታርግ ወጣ 50 የለውም ካለ በኋላ ጃኬት ይጣል ይላል። ቅድሚያ አላህን አገኘው እንጂ ጃኬት የለበሰውን ከመጠየቅ በፊት አላህ ራሱ አላህ 50 የለውም ብሎ ጠቀሰና አላህ 50 እንዳለው ወጣት እንደሆነ ወንድ እንደሆነ ጺም እንደሌለውና ፍሪዛም ጸጉር እንደሆነ ወንዶች ፍሪዝ ጸጉር ያላችሁ ቆንጅዬ የሆናችሁ ጺም የሌላችሁ ፍሪዝ ጸጉር ያላችሁ የኔ ጸጉር ፍሪዝ ነው፣ ጺም የለኝም እኔ። አንተ ቆንጆ ነህ እንዳለ አላህ ቆንጆ ነው ብሏል ኢብኑ ተሚያ። ሶ አንሳያ የለውም ይላል። ከዛ በኋላ ለፋሽን ሾው ምርጥ ነው። እስኪ አሁን ጀምስን ጠይቁት፣ ሐዲስን ጠይቁት። አሁን ይኸውልህ፣ እሺ ሙስሊም ሰላት፣ እሺ ይቅርታ፣ እሺ አንዴ እፎይ ማለት ነው። ኮሜንት ዝጋላችሁና ኮፒ ሊንክ ያድርጉ። በጣም እየተቆራረጠ ነው ምናምን። ኮሜንት ኮፒ ሊንክ አድርጉትኝና ኮሜንት ዝጋላችሁ። ኦር ደግሞ እንትን በል ይመስላል። አይ ዶንት ኖ እየተቆራረጠ ነው የሚሉ ያለኝ ኮሜንት አልፎ አልፎ ኮፒ ሊንክ ማድረግ ይችላሉ። ለኛ በደንብ እየተሰማን ስለሆነ ከስር እንዲሰማችሁ ከፈለጋችሁ ኮፒ ሊንክ አድርጉ፣ ታብታብ አድርጉት። የኛ አሪፍ ነው ያለኩ ለኛ ውይይታችን አሪፍ ነው። ኮሜንት ላይ ነው እንጂ የተማሩ አይደለም። እና ይቅርታ ቀጥሉ። አንቺ ግን እየተማርሽ ነው ያለሽ። እኔማ ነው ግን በመልክተኛው እንትን አትበል። እፎይ እጅ ሚስራግል ታስታውቀኝ። እሺ ቆይተን እናወራበታለን ርዕስ እንወጣ። እፎይ አይ ቆይ እቺን አንዴ ልጨርስና ይሄ ማለት የነዚህ ውዝግብን አንዴ ለምታው ነው ራሴ ኦኬ ማለት እዛው መጽሐፉንም ታወጣልኝ ያለ ክርስቲያን ተዘጋጅ። አሁን የቀድም እያወራን የነበረው ይሄ ስለ አላህ እግር ጀሃነም ላይ ያረጋትና ከዛ ትሞላለች በቃኝ ትላለች የሚለውን ሐዲስ አሁን ከ1000 ሂጅራ በፊት የነበሩ ናቸው። አቡ ሱለይማን ኸጣዊ ይባላሉና ይሄ አዕላሙል ሐዲስ የሚባል ነው። ምናልባት እዛው ሰርች ላይ ታወጣለህ። አዕላሙል ሐዲስ ላይ ምንድነው ከተባለ ቡኻሪን ያብራሩበት መጽሐፍ ነው። ቡኻሪን ራሱን ቡኻሪን አብራርቶ ቁጭ ያደረጉበት ነው። ከ1000 ዓመት በፊት የነበሩ ናቸው። ማን ስማቸው? አቡ ሱለይማን ኸጣዊ ይባላሉ። እሳቸው ምንድን ያሉት እዛ ቦታ ላይ ሐዲሱ ላይ ገብተው ይሄ ጀሃነምን ለመውላት ያስቀደማቸው ሰዎችን ነው እንጂ እግሩን አይደለም ብለዋል። አሁን እዛው ሐዲሱን ከፈለጋችሁ አውጡት። የአላህን እግር ሳይሆን አላህ ጀሃነምን ለመውላት ያስቀደማቸው ሰዎችን ነው፣ በእነሱ ነው የሚሞላት ነው እንጂ እግሩን አይደለም የተፈለገበት ብለዋል። ያው ቡኻሪ ወሐዲሱ አብራርተውታል። ከ1000 ዓመት በፊት የነበሩ ናቸው፣ ሂጅራ ማለት ነው። ኦኬ ለምሳሌ አንተ እግር የለውም ጀስት እግር የላችሁም እንደዛ ነገር ነው የምታምኑት? ቀበሪን ምንም እኛ በአካል ምንም አንወስፈውም፣ አንገልጸውም። በአካል ቀበሪ ማን ብሎ የሚያምነው ይሄንን ማ ኢብን ጀርር አልጠበሪ። አይ አሁን እያወራን ስለነው ርዕሱ ሆኖ እዛ ቡኻሪ ላይ ነግባ። ቡኻሪ ማለት ያው ሰሂህ ነው። እዛ ቦታ ላይ ብትገባ እሱ እንትን ሸርህ ስለሆነ አንተ ሸርሁን ነው እያልከኝ ያለው። ሸርሁ ታዲያ ዝም ተቀመጠ እንዴ? ጠበሪ አሁን ለምሳሌ ጠበሪ ኢማም ጠበሪ ትልቅ ቦታ ብትሰጡት ነው። በስንት ዓመተ ምህረት ነበሩት? ይላል ሂጅራ ሶስት እንትን ነበር እንደዛ አካባቢ ነው። ሶስት ምናምን። ታዲያ ይሄ ማለት እኮ ታቢዒ ናቸው። ታቢዒ ማለት ደግሞ የመጨረሻ ተከታይ ናቸው እንጂ በ1000 ዘመን ላይ የነበሩት የተስማሙበትን የሰለፍና የሰሃባ ንግግር አይደለም። ሸርህ እኮ ነው አንተ ያመጣልኝ። ሸርህ ደግሞ ቡኻሪ ራሱ እኮ ከነብዩ ከ250 ዓመት በኋላ ነው። ሸርሁ ደግሞ ከስንት መቶ ዓመት በኋላ ነው የመጣው። ከ1000 ብያለሁ።
ታቢያን የሆነውን እኮ ነው ያመጣሁልህ። እንደው እኔ ደግሞ ሰለፍ ነው ያመጣሁልህ። ሰለፍ ማለት ደግሞ ከታቢ በላይ ነው። ከከለፍ ታቢ፣ ከለፍ፣ ሰለፍ ይቀድማል። ሰለፍ የቡሃሪን ሸርህ የጻፈ ሰለፍ የሚባል ይሄ አልኩ እኮ 1000 ዓመት ሂጅራ እኮ ብያለሁ። ከ1000 ዓመት ሂጅራ በፊት ብያለሁ። አቡ ሱለይማን ነው ኸጣዊ ይባላሉ። እሳቸው ናቸው ያብራሩት ቡኻሪን። ቡሃሪን ለማብራር which is 1000 ስንት 1000 ግባ ያመጣልሃል። 1000 ግባ። ኦኬ ቼክ አድርግለት። ከነብዩ ስንት ዓመት በኋላ ማለት ነው? 400 ምናምን ዓመት በኋላ። አዎ አንተ የጠቀስከው ከነብዩ 400 ምናምን ዓመት በኋላ፣ እኔ ግን የጠቀስኩ ከነብዩ 300። የትኛው ነው ለነብዩ የሚቀርበው? አይደል ታቢዒ ነው እኮ አልከኝ አንተ። ታቢዒ ሆኖ ማለት ይሄ 300 ማለት 300 ሂጅራ እኮ ያልከኝ አይደል? ያንተ ደግሞ 400 ምናምን ማለት ነው ልዩነቱ። አይደለም ወደ ኋላ እና ወደ ፊት ቁጠራ። እኔ ያልኩት እኮ 1000 ዓመት ሂጅራ በፊት ነው ያልኩት እኮ። አንተ ደግሞ 300 የዛሬ 300 ያው ነው እኮ 1000 ዓመት ሂጅራ በፊት ማለት እኮ አሁን 1400 ምናምን አይደላችሁ? 1446 ነው። which is ከዚህ በኋላ ካልከኝ 400 ዓመት ማለት ነው አንተ ያመጣው ሰውዬ። አንተ ደግሞ ያንተ ደግሞ የሚቀድመው ደግሞ እንዴት ነው? 1000 ወደ 40 ምናምን 6 አይደለም። እንደዛ አይደለም። which is እኔ ከነብዩ 300 ምናምን ዓመት ነው ያልኩህ እኔ። ጠበራኒ ያ ጠበራኒ ሳይሆን ጠበሪ። እስቲ ቆይ አውጣው፣ ችግር የለውም አውጣው ዲሱ። ኦኬ እንትና ክርስቲያን ቆይ አንዴ ጠበሪን ሜቢ እድሜውን ቼክ አድርግለት፣ እድሜውን አሳየው። ኢማም ጠበሪ 310 ያ 300 ምናምን ያልኩት 310 አገኘው። ቆይ ላውጣለህ፣ እድሜውን ላውጣለህ። ይሄ ይታያል። አይ ቲንክ ደብዛዛ ነው። ጠበሪ 310 ዓመተ ሂጅራ። ስለዚህ አንተ ጄምስ ከጠቀስከው ከ400 ቢያንስ በመቶ ምናምን ዓመት ይበልጠዋል ማለት ነው። አንተ ከጠቀስከው ስኮላር 300 ምናምን ዓመት አካባቢ ቀደም ብሎ የነበረ ስኮላር ነው ማለት ነው ጠበሪ። እና አሁን እያከራከረ ያለው ምንድን ነው? ይሄ አላህ እግር አይደለም ነው? አዎ አይደለም ነው። እንዴት የደዕ ቀደመሁ እና ቀደመሁ የሚለው ቀደምት ለማለትም ይሆናል። የምን ቀደምት? ቀደም እግር ነው እንዴ? አንተ ሙሃቢያ ነህ መሰለኝ። ቀደም ከተባለ ደግሞ ሆልድ ኦን፣ ቀደምት ቀደም የሚለውን ቀደምት ብለህ ተርጉመህ ሆነ አንተ አይደለም። አሁን ሲጀመር አረበኛ እንግዲህ በጣም ሰፊ ስለሆነ ከዚህ ላይ እዛ አንድ ወርድ ላይ አተኩርልኝ። አንድ ወርድ ላይ ቀደመሁ የምትለው ለእግር ብቻ ናት እንጂ ሌላ አይሆንም በለኝና ትራንስክሪፕት ላይ ወይም ቻት ጂፒቲ የፈለግነው እንጠይቅና ብዙ ተማምኛለሁ። ቀዳም ምንድነው ወንድሜ? እኮ ነገር እኮ ነው ሁለቱ ተቀብያለሁ። ቀደም የሚለው እግርና ሰላም ደግሞ ቀድሞ ሌላ ትርጉሙ ንገረኝ እሺ። ቀዳም ከእግር ሌላ አቤት አንተን ሐዲስ ታወጣለህ ካሁን አውጣ ብለህ ነው። አይ ካንት እችን ጨርሳት ከወንድማችን ጋርና ይሄ ቀዳም ሌላ ትርጉም እስቲ ፕሊዝ። ርዕሱ ያው ነው ለዛ ነው። አዎ እሱ ራሱ ስላመጣው እሺ ሌላ ትርጉም ይስጠኝ። ቀዳም ከእግር ሌላ ምን ተተረጎመ? አቅዳም ቢል ኦኬ የቀደም ሊባል ይችል ነበር። አቅዳም እግር ነው። አቅዳም የአንድ እግር ብዜት ነው ልትለኝ ነው?
አሁን ግን የሰዎቹ ችግር ሊሆን ይችላል ብለህ ደግሞ ስታወራ ነበርና እንዴት ነው እነሱ ኦልሬዲ የጀሃነም ሰዎች ጀሃነም ጋር የቁርአኑ ክፍል 50-30 ካየው ደግሞ እሱ ጠያቂ ሆኖ ነው የሚመጣው። አላህ አላወቀም ሞላች አልሞላች ስላላወቀ ብሎም ጠይቃት የውም ነቁል ሊጀሃነም ይላል። ለጀሃነም ሲጠይቃት አንተ ጭራሽ አያውቅም ትላለህ? አዎ አያውቅም። ለምንድን ነው መሰለህ እንደዛ ምለው? ሆልድ ኦን እኔ ማውራት አይደለም ቆይ በተራ እናውራ። ምንድነው ቶ አንተ ከፈለክ ዩ ካን ቆይ ቁርአኑን መጀመሪያ ቁርአኑን ይረዳው ማለት ነው። የቁርአን አንተ ንገረኝ። አንተ ለገሃነም ምላሽን የምንባት ጭማሪ አለን ብሎ የሚጠይቀው ማን ነው? ቁርአኑ የጻፈው ማን ነው? መጀመሪያ ተጨማሪ አለ ወይ ብለህ ትጠይቀዋለህ። አረ ለጠይቀ መልስ አንተ ሙስሊሙ እሱን ትነግረኛለህ። እኔ ጂኒ ጽፎታል ብዬ ነው የማምነው። ኦኬ እኔ ሐሳቤን ግን ልጨርስ ፕሊዝ ሌት ሚ ቶክ። በቃ አውቄሻለሁ። ባንኝ ይችላል እንደፈለግሽ አውጪ። አደል ስማኝ፣ ሰላም አደል ሳታረግ ስማኝ ሰላም ዝም በለው አይደል? እኔ እንትን በለ ሰላም እየሰማኝ ነው። ኧረ እኔ አደባለኝ ተራዬን ጠብቄ ያወራው እኔ ሐሳቤን ላውራበት እኮ ሐሳብ ግድ ላውራ አይደለም ዝም ብለህ ላውራ እኮ መግባባት እንጂ መጣላት የለም። ማን ሰማህን? አታወራ መጀመሪያ እንድታወራ ቃል ማውራት አመገስ ላይክ እሺ ቀጥል። የምታወራው አንድ ጊዜ አሁን እፎይ እንኳን ራሱ ስነ ስርዓት ይዞ አንድ ነገር ያወራና ከዛኛ ይሄን ስንለው ወይ ደግሞ ሌላ ሐሳብ ይሄን ሲል እሺ እንደዛ ከሆነ ይሄ እንደዚህ ነው የሚል እንጂ በስድብ ጀመርክ አላህ አያውቅም ብለህ ኔጌቲቭ አታውቃለህ። ይሄን ነገር እንግዲህ ሙስሊሞች ምን ያህል እንደሚያናድድ ሆን ብለህ ይሄን ነገር ካወራህ በኋላ ኦፒኒየን ነው፣ ስድብ አይደለም። እሺ ለአንተ ስድብ አይደለም፣ ግን ለኛ ስለሆነ አናገርን ካላስተካከልክ እንዴት ነው ልትሰማ የምትችለው? ወይስ በሽር በእንትን አድርጎትና ሪስፖንድ መደራረግ ይቻላል። ቻሌንጅ እሱም ያደርጋቸዋል። ቀደም የሚለው እግር ነው፣ ለእግር ነው የሚጠቁመው ሰው። ቀደማሁ ሲል ደግሞ እግሩን ይከታል ለማለት ነው። እግሩን ነው የራሱን እግር ያለ ንብረትነቱን የሚያሳይ ነው። ሁ የምትለዋ የእሱ ሂዝ እንደማለት ነው። ስለዚህ እዛ ላይ ማውራት ትችላላችሁ፣ እንዱሳ ትደራረጉ። አላህ ያውቅም ያልኩበት ለምንድን ነው? ጥያቄ እየጠየቀ ነው አለ። አንድ ሰው እንግዲህ የሆነ መልስ እያወቀ ሊጠይቅ ይችላል ብለህ ትመልስ ትችላለህ። ግን ቁርአን ሱራ 50-30 ላይ ይጠይቃል አላህ ለገሃነም የምንሞላበትን ጭማሪ አለን ብላ የምትጠይቅበት ሞልተሻል ብሎ ስለጠየቃት ነው እሷ ጭማሪ የምትጠይቀው። ከዛ ተፍሲር ይሄ ሐዲሱ ጋር ስንሄድ ደግሞ እግሩን ሲጭንባት በቃኝ ትላለች። የሰዎቹ ነው ብላችሁ ከገለጻችሁት ሰዎቹ ኦልሬዲ ገብቷል ገሃነም። እንዴት ነው እነሱ ተመልሶ እግራቸውን የሚጭኑት? ይሄ እግር የአላህ እግር ነው። ጀሃነም እንድስክትሞላ አድርጎ የሚጫናት የአላህ እግር ነው ያልኩት። ቴንክ ዩ እኮ አሁን እያስገደድከን ያለው አጎቴ እየሰማኝ ነው። በቃ እኔ ጨልጬዋለሁ ማን እንደሆነ በቃ ዝለዩ አርፌዋለሁ። በቃ ያራዳ ልጅ ዳርያዥ ምን ታረጉልኝ? እሱ እኮ ሙስሊም አይደለም። ሜቢ ሙስሊም መስሎ ነው። በቃ እንደዛ ነው መጀመሪያ መሰለኝ። ለዛ በቃ እንትን ክርክሩ አያስፈልግም ብዬ ነው። አዎ ሙስሊም አይደለም። ምንም አይደለም። ባይሆንም ስርዓቱ ይዞ በስነ ስርዓት ቀስ ብሎ እንዳንተ ያወራል እንጂ በሰው ቤት መጣህ ምንድነው? እኔ ስርዓት የጎደለኝ ነገር አድርጌያለሁ ነው። አማርኛ ትችላለህ አይደለ? አይ ቲንክ ሚስ ኢንተርፕሬት ተደርጋችኋል። በቃ እንደዛ ከሆነ ሰላም የምታውቁት መስሎኝ ነው። በሽር አግኝቶት የሚያውቅ መሰለኝ እኮ ተገናኝታችኋል እንዴ? በሽር የሆነ ሰዓት እኔ ቤት ተገናኝታችኋል እኮ አውርታችኋል። አስታወስከው? ሰላም ተገናኝታችኋል ማለት አዲሶች አይደሉም። ግን ምንድነው የሆነ ሀሳብ ሲሰጥ ለምንድን ነው ስድብ ተብሎ የሚቆጠረው? I'm giving an opinion። እኔ ሀሳቤን እየገለጽኩ ነው። ያንስ ነው እንጂ በሽር ከበሽር ጋር የሆነ ሰዓትም ተገናኝታችኋል። ቆይ we are all guests። ይሄ የፎይ ቤት ነው፣ ሁላችንም ጌስት ነን። በየተራ እናውራ ነው ያልኩት። እኔ ምን አልኩኝ? እሺ ምን ትላለህ መሰለህ? አላህ እንደዚህ ብሎ ጀሃነምን የጠየቀባት አያውቁም ወይስ ምንድነው ብለህ ብትጠይቀለኛ
አማርኛ ያምራ ላይ የምትለው እንሰማሃለን። ወደ መልስ እንሄዳለን። አላህ አያውቅም ብለህ ራስ ከደመደምክ ግን አልኩ ይሄ ክርቢት ነዳጅና ክርቢት እንደመጫር ነው። ሌላ ምንም እንትን የለውም። እኔ እኮ አማርኛ እኮ አስተካክም ያለው እንደዛ ብለህ ታምራ ያረዳችሁን ማለት ችግር የለውም። ዋና ፖይንታችን ግን ምንድነው እሱ አሁንም ገሃነም የምትሞላበትን ነው። ነገር ግን ገሃነም የምትሞላበት በእግሩ ነው። እግር የምትል ግልጽ ቃል አለች። ቀደም የምትለዋ እግርን የምትመለከት ነች፣ የምትጠቁም ነች። ፊሃ የምትለው አላህ እግሩን ገሃነም እንደሚከት የሚጠቁም ነው። ሰው በዚህም መሰረት አላህ ከሰዎች ጋር ገሃነም ይገባል የሚል ፐርሚስ ሰርተናል እኛ ማለት ነው። አዎ እሱ አሁን እናንተን አባባል እግር ነው በሚለው ከአረበኛ ትራንስሌት ወይም ደግሞ እነሱን ቆሽ እንኳን ተውት እናንተ እንትን ያለ እነሱ እንኳን ወሃቢይ እንኳን ራሳችሁ እግር በሚል ብለው በኢፋ አስቀምጠውታል። ግን አልቀደም የሚለው አረበኛ ቋንቋ ለእግር ብቻ ነው እንጂ ለቀደምትም አይሆንም ተብሎ ሊደመደም አይችልም። ምክንያቱም አልቀደም የሚለው ለቀደምትም ይሆናል ተባለ። አሁን እኛ ሁለቱ ተቀብለናል። ለእግርም ይሆናል ነው እንጂ እግር አይደለም ለዛ ነው ይሄ አይደለም ለዛ ነው አልተባለም። ቃሏ ቀደም የምትለው ለእግር ልክ እስተዋ የምትለው 15 ትርጉም ቆመ ሄደ ምናምን እንደተባለው ብዙ አይነት እንደተባለው ይሄም እንደዛ ትርጉም አለው ሲባል ግዴታ እንደዚህ ነው እግር ነው በቃ በእግር ይወሰዳል። እነሱ እንደዛ ብለው ይወስዱት እንስከር አይተነስ ሁር ሲገባበትስ ቀደመ ሁር ሲሆን በቃ ይኸው እፎዬ አንዴ ክፈትልኝ። እሺ ክርስቲያን አግዘኝ፣ ተባባረኝ ክርስቲያን። ጀምስ አንዴ ቆይ። ይኸው ገጽ 3 ቡኻሪ ቡኻሪ 3 ገጽ 3 1908 ላይ ክፈትልኝ። ወዲም 3 ለማለት ነው። አዎ ማለት ይሄ አሁን 388 ሂጅራ ነው። ተቀድሞ ከጠበሪ ይበልጣል ማለት ነው አይደል? 388 ሂጅራ ላይ የነበሩ ናቸው። ጠበሪ ማንም ይቀርም የለም አይደለም። ጠበሪና ቡኻሪ እኮ ነው የምልህ። ቡኻሪማ ይቀርም። ጠበሪ እኮ አሁን ሰሂህ ተብሎ አይቀበልም እኮ አሁን ማንም ሰሂህ ነው ተብሎ ማንም ብሎ አይቀበለው። ቡኻሪና ሙስሊም ነው። እኔ አልቀበልም። አሁን ጠበሪ ብትለኝ ከቡኻሪ ያስቀድመ ማለት ነው። ቡኻሪ ነው የምቀበለው። ቡኻሪ ይቀድማል እኮ። ቡኻሪ ላይ ከጠቀስክማ እኛ ለምን ሌላ ቦታ እንሄዳለን? ቡኻሪ ላይ ከጠቀስከው አዎ በቃ የተጠቀስካቸው እኮ እነሱ ቡኻሪ 250 አካባቢ ነው። 250 ከጠበሪ 60 ዓመት አካባቢ ይቀድማል። ከዛ በኋላ የሚመጡት ሌሎቹ አሉ። ሙፈሲሮቹን ከጠቀስክ ግን ከጠበሪ በኋላ ነው የሚመጡት። ከሐዲሶቹ ቀጥሎ ግን ያለው ማነው? ጠበሪ ነው። አዎ አሁን ግን በቃ እሱን ክፈትልኝ። 1900 ገጽ ማለት ነው። 1908 ላይ ቮሊዩም 3 ማለት ነው ገጽ እዛ ላይ እናገኘዋለን። ተናገር፣ ችግር የለውም ተናገርና እሺ ምን ይላሉ አሁን እዛ ላይ? በቃ ቦታውን ያዙት እናንተ፣ ገጹንና ቮሊዩሙን ያዙት። አይ ቲንክ አሁን እሳቸው ላይ ማን ናቸው? ቡኻሪን እኮ ነው የምናገረው። የቡኻሪ ላይ ነው ኪታቡ ቡኻሪ ላይ ራሱ ቡኻሪ ነው። ሐዲስ ቡኻሪ ሸርህ ማለት እኮ ቡኻሪ አይደለም። ቡኻሪን ያብራራው በለኝ። ቡኻሪን ያብራራው እኮ ቅድም ብያለሁ። ጀምረን ነበር እኮ መጀመሪያ which means ቡኻሪ ሳይሆን ቡኻሪው ለ250 ዓመት አካባቢ ነው። ሸርሁ ደግሞ ከዛ በኋላ የሚመጣ ነው። በ100 ዓመታት በኋላ የሚመጣ ነው። ከቡኻሪ 380 ምናምን አካባቢ የሚመጣ ነው። which is ከጠበሪ በኋላ ማለት ነው። ከጠበሪ አይደለም ቡኻሪን ነው አሁን እኮ ምን ይዘው ጠበሪን አይደለም። ስለ ጠበሪ ሳይሆን ስለ ቡኻሪ ያወራ። ስለ ቡኻሪማ ከሆነ ሐዲሱን ነው የምጠቅሰው። ቀጥታ ዳይሬክት ሐዲሱን ነው የምጠቅሰው። አብራሪው ከሆነ ደግሞ የአብራሪው ሐሳብ ይሆናል። ዛሬም ያብራሩ አሉ። ኢብን ከሲር አለ ለምሳሌ፣ ሌሎች ኢብን ሀጀር አልአስቀላኒ ያሉ ቡኻሪን ያብራሩ። እነሱ የመጡበት በኋላ ነው። ሐዲሱ ግን ቀድሞ ነው። ስምምነት አለ። ለምሳሌ ሙሐዲስ ለመሆን ዘጋቢ ለመሆን ዝም ብሎ ከመሬት ተነስቶ እኮ ማንም አይሆንም። ቡኻሪን ማነው ሸርህ ማድረግ እሱ እኮ የታወቀ እኮ ነው። የቡኻሪ ሸርህ በዋናነት ኢብን ሀጀር አልአስቀላኒ ነው። በስትሪ ደረጃ ደግሞ ኢማም ጀረር ቢን አጠበሪ ሙሉ ስሙን አይ ቲንክ እስኪዋለው ሰላም ይረዳኛል። ከሱ በላይ ማንም ተቀባይነት ያለው የለም። እንትና ጠበሪ እኛ ሸርህ ነው የምንቀበለው። ዋህብያ ከሆነ ዋህብያና እናንተ ምናልባት ፊት ለፊት ነው የምትቀበሉት። እኛ ደግሞ ሸርህ ካልተደረገ ደግሞ
ይህንኛው ሁላችሁ ነው የምትቀበሉት፣ ዋብያዎችም አባሾችም ነው የምትቀበሉት። ምክንያቱም ቀደምት የነበረ ስለሆነ ቀደምት ሁሉም ይቀበሉታል። አይደለም እንኳን ይሄ የአላህና የመልእክተኛው ቃል ቀጥታ ሊፈሰር ይቅርና የኔ እንኳን አማርኛ እኮ በቅጡ አይገባውም እኮ አሁን ማንም ማለትም እንደው ዝም ብሎ እንኳን ይኸው አሁን አማርኛ እንኳን አፍ የፈታንበት ቋንቋ ነው፣ ግን አማርኛ ብናገር ምን ለማለት ፈልገህ ነው እኮ የሚል ህዝብ ነው ያለው እና ዝም ብሎ ማንኛውም ተነስቶ አይፈስረውም አሁንም። ስለዚህ ገብተን እናያለን። ስለዚህ እንዴት ነው የምንስማማው? ቀደምቶቹ እግር ብለው ከተረዱት በኋላ የመጣው ደግሞ አልተረዱም። እግር አላሉም፣ እነሱ አላሉም። አሁን ያሉት አይ ቀደምቶቹ ለምሳሌ አንተ ምንድን ነው ብለህ የቀደሙት ናቸው ብለው አይደለም ያስቀመጡት። እግር ብለው እጅ ሲሉ እጅ ብለው ነው ያስቀመጡት። ፊት የሚለው ፊት ብለው ነው ያስቀመጡት። ያስቀመጠ የለም። ለምሳሌ እጅ የሚለውን አንተ ምን ብለህ ነው የምታስቀምጠው? እሺ ቁዋ ኃይል። እሺ ሁለት ኃይል ተብሎ ይነገራል? አይ አንድ ኃይል የሱ ብቻ የአምላክ አንድ ኃይል ብቻ። አረ 38:75 ቁርአን ላይ እኮ የሚለው በሁለት እጆቼ አላህን ሰዎች አደምን ለፈጠርኩት ይላል። በሁለት ኃይሎቼ ተብሎ ምን አይነት ንግግር ነው? አይባልም አልከኝ። አንድ ኃይል ነው ግን በሁለት እጆቼ ነው የሚለው ክፍሉ። ትክክል። አዎ አሁንም አንተ ከአንድ አካል ላይ እኔ አንድ ሆኜ ሁለት እጅ ነው ያለኝ ማለት ነው። እንደ ሰው ገብቷል አይደለ? ሲፈሰር እኔ አላህ በሁለት ኃይሎቼ እያለ ነው እያልከኝ ነው? ሁለት ኃይሎች አይደለም። እኔ አንድ ዕቃ ሳነሳ በሁለት እጄ ነው ማነሳው። ይሄ ማለት አንድ ኃይል ነው። ስለዚህ አላህ ከኔ ጋር ምሳሌ እየወሰደ ነው ከእጄ ጋር ማለት ነው? አይደለም። እኔ ወሰኳል። እኔ እየሰጠሁ ነው ያለሁት። እኔ እንኳን በሰው ደረጃ እየሰጠሁ ነው ያለሁት። እሱ ሁለት ኃይል ተብሎ ይባላል ስለ አይባልም አልከኝ። ሁለት እጆቼ እኮ ነው የሚለው በግልጽ። አንተ ማይካ ውሃ የሞላ ማይካ ብንተነሳው በአንድ እጅ ነው እንዴ? ንገረኝ። ኦኬ አላህም እንደዛው ነው የሚሰራው እያልከኝ ነው? በሁለት ኃይሎች ወደዛማ ምሳሌ በጭራሽ ስልክ ሰውኛ እንኳን ብናስበው እንኳን አንችልም ማለት ነው። አይደለም እንኳን ፈጣሪ እና አላህም ሳይችል ቀርቶ ነው በሁለት ኃይል የሰራው እያልከኝ ነው? አይደለም። በሁለት ኃይል የሚባል ነገር የለም። አንድ ኃይል ነው። አንድ ፈጣሪ አንድ ኃይል ነው። በቃ ክፍሉ የሚለው ደግሞ በሁለት እጆቼ ነው የሚለው። ሁለት እጆቼ ከሆነ ደግሞ እጆችን ኃይል ብለህ ከተረጎምከው ሁለት የሚለውንም ደግሞ በሁለት ኃይሎች ይሆናል ማለት ነው። ሁለት ኃይሎች አሉ ማለት ደግሞ ሱራ እንትን ላይ እንትን ጠፋኝ። አይ ቲንክ ረሳሁት። ሁለት እንትኖች ቢኖሩ አንደኛው በአንደኛው ላይ በላይ ይሆናል የሚለው which is በአገዛዝ ላይ በላይ ይሆናል አላህ ልጅ ካለው ከዛ ሁለት ኃይሎች which is ሁለት አምላክ ቢኖር በእንትን ላይ ስለዚህ ሁለት ኃይሎች አሉት ማለት አለ። እርስ በርሱ ይጣላል ማለት ነው ከኃይሉ ጋር። አይጠላም ግድ የለም። ለመሰለ ኢና ይላል ኢና በነይና ሰማአ ቢአይዲና እኛ ሰማይን በእጃችን ገነባ ነው ይላል። هذا هو ابن አባስ ታህብይ ናቸው። ምን አሉ? ሊቅ ናቸው። ከእሳቸው ጋር ቁጭ ብሎ የተማሩ ናቸው። ምንድን ነው ያሉት? በኃይላችን ነው ለማለት ነው እንጂ በእጅ አልተፈለገም አለ። ኢዘን አሁን ምንድን ነው እዚህ የተፈለገው? ጀምስ እጅ ብለውን ስታመጣው ከአሁንም አያስኬድ ኃይል ነው የሚለውን ስታመጣው በዚህትን እኮ ብዜት ካያስኬድም ለማለት አሁን ብዜት አይደለም የተፈለገበት። ለምሳሌ እኛ ሲል ለኩራት የሚጠቀመው ቃል ነው። አላህ ብዙነቱን አይደለም የሚጠቅሰው። ምክንያቱም እኛ የምንጠራው አላህ ብለን ነው፣ አንድ ብለን ነው። ብዜትን እኛ የሚለውን አልጠቀስኩም እኮ እኔ በእጆቼ በሁለት ልበል ሁለት ቁጥር ነው የጠቀሰው እንጂ ዝም ብሎ ብዜትን አይደለም፣ ወይንም እኛ የሚለውን ቃልና አይደለም ጥያቄ። እኔ በሁለት እጆቼ ለፈጠርኩት እንጂ በኃይል ለፈጠርኩትማ ከሆነ አላህና አይምን ኢብሊስን በተለየ ሁኔታ አለ ኃይል ነው እንደፈጠረው። እሱ ከመላእክ ነበረ መላእክም ነበረ። ግን አሁንም ምንድነው እያንዳንዱ በኃይል ነው። በቃ አንተ ነው ቁዋ ነው የተባለው እንጂ ነገር ስለሌለ ስፔሻል ነገር አይኖርም ለኢብሊስም። ስለዚህ ለአላህ አይሚን ለአደም ግን ስፔሻል ነገር አለ። ምን በእጆቹ ነው የሰራው አደም በተለየ ሁኔታ በእጆቼ በምንም በሁለት እጆቼ ስለዚህ በሁለት እጆቼ ነው አይደለ ፈጠርኩት። ለምን ከመስገጥ ምን ከለከለ ብሎ ይለዋል። ስለዚህ ሁለት እጅ እንዳለው በግልጽ እየነገረው እንጂ እነሱ በኃይል የፈጠረው ቢሆንማ ነቲንግ
ምንም አዲስ ነገር አይኖርም ነበረ። ይህንን ደግሞ ጠበሪ ቮሊም 1 ላይ ፔጅ 262 ላይ ጭቃ ቡክቶ በግራ እጁ የሚገማ ጭቃ በቀኝ እጁ ደግሞ ጥሩ ሽታ ጭቃ ያለውን አድርጎ ሁለቱን ጠፍጥፎ እንደሰራው አደምን ይናገራል ክፍሉ። አልተቀበሏቸውም። በዘመን የነበሩ ሙፈሲሮች አልተቀበሏቸውም። የማደረሰ ነው ጋር ነገር አይስቲ የማደረሰ ነው ይሄንን ያሉበትን አልተቀበላቸው ባይዘይ ጠበሪ በጣም ተቀባይ እንትን ነው። አልተቀበሏቸውም የሚል ማስረጃ አምጣልኝ አለ። ሙሐዲሶች አሉ፣ ሙፈሲሮች ነው ያልኩት። ሙሐዲሶች በራሳቸው ያስቀመጡት አለ። ለምሳሌ እዛ ቦታ ላይ ይሄንን አላህ ጥበቡን ለመግለጽ እንጂ እጅና ወይም ደግሞ ማቡካቱን ፈልጎ አይደለም ይላሉ። ኦኬ። ስለዚህ ቁርአኑ በግልጽ እየነገራቸው እያለ ቁርአኑን የሚያስተካክሉ ከጊዜ በኋላ የመጡ ሰዎች ናቸው ማለት ነው ቁርአኑ የሚያርሙት። ምክንያቱም ለምንድን ነው የሚሆነው? ቁርአኑ ግልጽና የተብራራው ነኝ ይላል። ሱራ 12 111 ላይ፣ ሱራ 16 89 ላይ፣ ሱራ 6 114 እስከ 115 ላይ ግልጽና የተብራራ ነገሮችን ሁሉ ገላጭ የሆነና አብራሪ ነው ይለዋል። ከዛ ግልጽና የተብራራው ነኝ ያለኝ መጽሐፉን አንስቼ ሳነበው ደግሞ አዳምን በሁለት እጆቼ ነው የሰራሁት አለኝ። ከዛ አንተ መጥተህ ግን በእጆቹ አይደለም የሰራው ትለኛለህ። እሱ ግን ቁርአኑ ሳነበው ግልጽና የተብራራ ነው የሚለው በሁለት እጆቼ ነው የሰራሁት ይለኛል። ከምንድን ነው የሰራኸው ብዬ ስጠይቀው ሱራ 15 ቁጥር 26 ላይ፣ ሱራ 15 33 ላይ ከሚገማ ጭቃ እንደፈጠረው ይነግረኛል። እንዴት ነው የፈጠረው? ከሚገማ ጭቃ እንዴት ነው የሰራው? በሁለት እጆቹ ይላል። አንተ መጥተህ ኖ አይደለም እያልከኝ ነው። ሙፈሲሮች ሲሄድ ደግሞ የሚገማ ጭቃን አብኩቶ ከዛ በኋላ በሁለት እጆቹ ጠፍጥፎ እንደሰራው ይነግሩኛል። ደብል ስታንዳርዳቱን እኔ ሳመጣልህ ሙፈሲሮቹን አልቀበልም፣ አንተ ስታመጣ ደግሞ እቀበላለሁ ካልከኝ ሙፈሲሮቹን ከነንተዋቸውና ስለዚህ ምን እንሆናለን? ሐዲሱና ቁርአኑ ላይ ብቻ እንቆማለን ማለት ነው። ልክ ነህ። እዛ ላይ ብንቆም ይሻላል። አሁን ምክንያቱም ዞሬ ወዴት ወስዳለሁ መሰለክ? ቀደም አንተ ያልከኝ አሁን ምንድነው ቁርአኑ ግልጽ ነው የተብራራ ነው ብለኸኛል። እያነበብክ ደግሞ ያለው ደግሞ አንቀጾች ናቸው፣ አያ ይባላሉ በአረብኛ። ስለዚህ ምንድነው ቀደም እንዳልኩ አሻሚና ግልጽ የሆኑ አሉ፣ ወደዛ እንሄዳለን ማለት ነው። ስለዚህ አንተ አሻሚ ነው ስትለኝ እኔ ደግሞ ግልጽ ነው ብዬ እልሃለሁ። ስለዚህ አላህ ግራ እያጋባን ነበር ማለት ነው። ግራ አያጋባንም፣ ምክንያቱም ሁለቱንም ስላወረደ ሙተሻቢውን እናያለን። ሄደን ሙተሻቢውን ስናይ ደግሞ ጀምስ አንተ ሙተሻቢ ነው በሁለት እጆቼ የፈጠርኩት የሚለው ግልጽ ያልሆነ ነው ብለህ ብትጠቅሰው፣ እኔ ደግሞ ኖ ግልጽ ነው ይሄ ሁለት እጅ እያለኝ እንዴት ነው ግልጽ አይደለም የምትለው? ይሄንን እንዴት ትጠቅሳለህ ብዬ እኔ ደግሞ ሞግታለሁ። አዎ ስትሞግተኝ ደግሞ ታውቃለህ፣ አሁን ዞሮ አላህ በምንም አይነት ቅርጽና ሁኔታ ምንም ይዘት ቦታ የማይፈልግ መሆኑን ለማጥራት ወዴት እንሄዳለን? ወደ ሱረቱል በቀራ በቃ ዩእሚኑና ቢልገይብ ያለው በማይታይ ነገር ያምናሉ ወደሚለው ተሰብስበን እንሄዳለን ማለት ነው። እሱ እኮ ምንም ችግር የለውም ታዲያ። በቃ ይሄ ነው የሚፈልገው ዋና። ታዲያ እሱ ምንም እንትን አያመጣም እኮ ወይም ግጭት ይሆናል አንድ፣ ሁለተኛ ደግሞ ከዚህኛው ጋር ምን አገናኘው ብዬ እንትን እልሃለሁ። ፕላስ ደግሞ ሐዲሳቶች አሉ አላህ ቦታ ሊፈልግ እንደሚችል ስፔስ ኦኩፓይ እንደሚያደርግ መረጃዎች ደግሞ አሉ። የቁርአን ደግሞ ለጣማኔ ወደ ሐዲስ አልወርድም። ቁርአን ነው ዋንደኛው። እንደዛ ከሆነ ደግሞ እኔ ደስ እያለኝ ቁርአኑን ብቻ የትም ሳትወጣ ብዬ ማአት ጥያቄ ጠይቅህና ቁርአን ላይ ልውጣና ምላሽ ላምጣ ትለኛለህ። ቁርአን ራሱ ምንድነው ብዬ ጠይቀው ሙተሻቢ ነው ብዬ ሙተሻቢ ከሆነ ሙተሻቢ እልሃለሁ፣ ግልጽ ከሆነ ደግሞ ግልጽ ነው እልሃለሁ። እንደዛ ከሆነ እኔ ቁርአን ራሱ ልብ በል ቁርአን ብለኸኛል አይደለ? 114 ምዕራፍ እንዳለውና ቁርአን ይሄንን የምታነበው ራሱ መጽሐፍ ለመሆኑ ምንድነው ማስረጃ ብዬ ጠይቃለሁ። እሱን እኮ የትላንት ወዲያ ምናምን በጣም አውራንበት እኮ ቁርአን ከአላህ ዘንድ ለመሆኑ አውራንበትና ተማመነን እኮ። ከቁርአን አልወጣም ብለኸኛል። ይሄ ቁርአን ያልከው አካል ራሱ በማን ላይ ነው የወረደው? የሰውየውን ስም ጥቀስ እልሃለሁ። ከዛ ይሄ ሰውዬ የት ሀገር ነው የኖረው? ኬንያ ነው? ሱዳን ነው? ኢትዮጵያ ነው? ወይንስ አሜሪካ ነው? እንግሊዝ ነው? የት ነው ብዬ ቁርአን ላይ ብቻ ሆነ መልስልኝ እልሃለሁ። ችግር የለውም፣ ቀላል እኮ ነው። እንመለስ ካልክ ቀላል ነው። ከመለስክልኝማ ደስ ይለኛል እኮ። እንመለስ ካልከኝ ያው ቁርአን ባለፈው በጣም ነው ያወራነው፣ ከትናንት ወዲያ ምናምን በደንብ ነው ያወራነው እኮ። ምን ይሆናል መሰለህ ቁርአን ላይ ብቻ ስትለኝ አሁን ቁርአን ብቻ ማያዋጣ ሲሆን ወደ አዲስ ትመጣብኛለህ፣ ከቁርአን ትወጣለህ ማለት ነው። ስለዚህ
አንደኛው መረጃ ቁርአን ነው። ከዛ ንቅንቅ አይደለም። ኦኬ ከቁርአን ንቅ ማትል ከሆነ ስለዚህ 114 ምዕራፍ ቁርአን እንዳለው እስቲ ማስረጃ ስጠኝ። ማለትም ቁርአን 114 ምዕራፍ የሚባል አለው የሚል ማስረጃ ስጠኝ እስቲ፣ እንዳልተቀነሰበት እንዳልተጨመረበት። ማስረጃው እኮ ራሱ አንተ አሁን በአፍ የጠራው ቁጥር እኮ ነው ራሱ። ስለዚህ ለመኖሩ አለመቀነሱና ለመጨመሩ ምንድነው ማስረጃ? በሱ ውስጥ ከኡስማን በኋላ አራተኛው ኸሊፋ ወይም የእስልምና ፕሬዝዳንት ሆነው በሳቸው ጊዜ ተሰብስበው ከጻፈ በኋላ አልተጨመረም አልተቀነሰም ይላል። እናመሰግናለን። በአንተው ንግግር በደቂቃ ውስጥ ቅድም የተናገርካቸውን አስተምሮ ውድቅ አደረካቸው። ምን አለን መሰላችሁ? ከኡስማን በአራተኛው ኸሊፋ በኋላ አልተጨመረም አልተቀነሰም ማለት በራሱ ንግግር ተሰብስቧል ያልኩት። ስለዚህ ኡስማን የፈለገውን ቀንሶ የፈለገውን ጨምሮ ጻፈ። ከዛ በፊት ግን ሲቀነስ ሲጨመር ነበር። እናመሰግናለን። አባቴ እንደዛ አላልኩም። ባክ የነበረውን ነው ያተሙት። ምክንያቱም ጀምስ የመጀመሪያ ፋላሲን አይነት እንደሰራ ታውቃለህ። ከቁርአን አይደለም። ቆይ አልወጣም። አሁንም አቡ ቆይ ከቁርአን አልወጣም ብለህ ማንን እንደጠቀስክ ታውቃለህ? ኡስማንን የጠቀስከው። ኡስማን ደግሞ ኡስማን ማለት ሰብሳቢ ናቸው። ሰብሳቢ እየሰማሽ ያው የመጀመሪያ ስህተት ምንድን ነው? ከዛ በኋላ አልተጨመረም አልተቀነሰም ማለት ኡስማን ከሰበሰበ በኋላ አልተጨመረም አልተቀነሰም በኢምፕሊኬሽን ከኡስማን በፊት ሲጨመር ሲቀነስ ነበር። ኡስማን የሰበሰበውና ያደረገው አልነበረም። የነበረውን ነው ብያለሁ። የነበረው ማለት አልተጨመረም አልተቀነሰም ማለት ነው። ሁለተኛ ስህተት ምንድነው? እሱ ኡስማን ቁርአንን ሰበሰበና እንደዚህ አድርጎ አጻፈ የሚለው ማስረጃ ስጠኝ። አሁን ከቁርአን ላይ ኡስማን የሚል ስም ራሱ ቁርአን ነው። ለምን ኡስማን የሚል አለ? ከፈት ቁርአን አሳያለሁ። ፊት ለፊቱ ላይ ቆዳውን እንደከፈትከው አንድ ገጽ ተነሳለ። ከዛ ኡስማን የሚል አለ። አረብኛ የምታነብ ከሆነ ቁርአን አጠብቀሃለ ከፈቱለት። እሺ ክርስቲያን። ስለዚህ ያ ቃል ደግሞ አላህ እንደዛ እንዳለ ታሳየኛለህ መልሰህ። እሱም ቃል ምን መሆን አለበት መሰለህ? እንዳትረሺ ግን ሰብሳቢ ነው ብዬሻለሁ። ሰብሳቢ ነው ብዬሃለሁ እንጂ አወረደ ጻፈ አላልኩም። አውረደ ጻፈ አላልኩም። ነገር የለውም። አትግቡ፣ የትም አትግባ። ከፈትልህ አይደለም የትም አትግባ። ቁርአን ተሰበሰበ በሳቸው ዘመን እንጂ ተጻፈ አላልኩም። በደንብ ስም አማርኛው ችግር አለው እንጂ ችግር የለውም። በቃ ቁርአኑ እንደዛ እንደሆነ በቁርአኑ ከ114ቱ ምዕራፍ ውስጥ አሁን ታሳየኛለህ። በኡስማን እንደተሰበሰበ በ114ቱ ምዕራፍ ውስጥ ነው ታሳየኝ። አይደለም ሙሉ የሰበሰበው 30 ጁዝ ቁርአን የሰበሰበው በእሳቸው ዘመን እንጂ እሳቸው አልጨመሩም አልቀነሱበትም። ችግር የለውም። በቁርአን ውስጥ አሁን ይሄን ማስረጃ እሳቸው በመጀመሪያ ደረጃ እንደሰበሰቡት ከቁርአን ውስጥ አሳየኝ። ከቁርአን ውስጥ ያ እንዴት ነው ከሱ በኋላ መጥቶ ሙሳፍ የሚባለው የመጣው? አይደለም ሙሳፍ እሳቸው ሙሳፍ ብለው ሙሳፍ ማለት አልነግርህም ፈልገህ አገኝ አረብኛ አማርኛውን ትርጉም ሙሳፍ ተብሎ ተሰይሞ የተጻፈው ግዕዝ ነው። መጽሐፍ ማለት እሳቸው የጻፉት ግዕዝ አለ፣ አረብኛ ነው። መጽሐፍ ማለት ሰብሳቢ በመጀመሪያ ደረጃ አልወጣም ካልክ በኋላ ከቁርአን ፍንቅጫ ለምጠቅሳቸው መረጃዎች ለማወራቸው ካልክ በኋላ ደጋግመህ ኡስማን አልክ which is ከቁርአን ውጪ ካልሆነ ቁርአን ውስጥ አሳየኝ ብዬ ብጠይቅህ ለዛ ነው። ከቁርአን አልወጣም ብለህ ስለጀመርክ ነው። ከቁርአን ወጥተህ ነው አሁን እየነገርከኝ ያለው እኮ። አልወጣም እኮ አሁንም እኮ አልተግባባንም። እሺ ማትወጣት ሆነ ቁርአንን ኡስማን ሰበሰበ የሚል ስጠኝ እስኪ። አይደለማ ርዕሳችን እኮ እሱ አልነበረም። አሁንም እኮ ስለ አላህ እያወራን ነበረ። ስለ አላህ ደግሞ ምንነት ደግሞ ባህሪ ስለ አላህ እያወራን ምን ሆነ መሰለህ ጀምስ፣ ስለ አላህ ሁለት ቀኝ እጆችን ለምሳሌ አነሳውና ኃይሉ ነው አልከኝ። ኦኬ ስለዚህ እንደዚህ ከሆነ ኃይሉ ነው ካልከኝ አላህ በኃይሉ ነው የፈጠረው ለማለት ነው አልከኝ። በሁለት ኃይሎቹ ነው አላህ የፈጠረው ማለት ነው። ሁለት ኃይሎች አሉት። ስለዚህ የአላህ አትሪቢዩት ከሆነው አንዱ ኃይሉ ሁለት ነው። ኦኬ ዳትስ ፋይን። ስለዚህ አላህ ሁለት ኃይሎች አሉት። ቁርአን ላይ ደግሞ ምን ይላል? ሁለት ኃይሎች ካሉ አንዱ አንዱን ይፎካከራል ይላል። ስለዚህ አላህም ይፎካከራል ይላል ማለት ነው። የለም እንደዛ ምን የለም። እሺ ሁለት እጆቹ ማለት ምን ማለት ነው? ሁለት እጆቹ የተፈለገበት ብያለሁ። ሁለት እጆቹ
ቁጥር አይደለም የተፈለገበት ብያለሁ። ኃይል የተፈለገበት እጆቹ ማለት ምን ማለት ነው? እጆቹ ማለት ምን ለማለት ነው? ኃይሉ ማለት ኃይል ሁለት ኃይሉ ማለት ነው። እናመሰግናለን። አላልኩም። በራስህ ማለት ትችላለህ። መፍትህ ነው። እጆቹን ተርጉምልኝ አልኩ እኮ። እጆቹ ሲል ምን ለማለት ነው? ኃይል ነው። ኃይል ነው። ልብ በሉ፣ ቁርአኑ የሚለው በሁለት እጆቼ ይላል። እጆቹ ሲል ምንድን ማለት ነው ስለው ኃይል ማለት ነው አለኝ። በሁለት ኃይሎቹ አይባልም እኮ እኔም እንደማይባል ስለገባኝ እኮ ነው አሁን እንትን እየጠየቅኩ ያለሁት። እንደዚህ የሚባል ነገር ሁለት ኃይል ካለው ደግሞ አላ አንደኛው ኃይል አንደኛውን ኃይል እየተቃወመ እየተጣላ ነው የሚኖረው ማለት ነው። አንድ ፈጣሪ ከሆነ ማለት ነው አንድ ኃይል ነው ያለው እና የእሱን ደግሞ አንድ ኃይል አለው። አንድ እንደዚህ ያለው አንድ ይሄ ሁለት እንደዚህ የሚባል ነገር የለውም። ለዛ ነው አንድ ከሆነ ኃይሉ አንድ ነው። ቁርአኑ ቻሌንጅ የሚያደርገው አለ። ሁለት ኃይሎች ካሉ አይስማሙም ይላል። አንደኛው የፈጠረውን አንደኛው ያበላሽበታል ይላል። ስለዚህ አላህ ሁለት ኃይል አለ ብለኝ መጣህልኝ። ስለዚህ ቁርአንህን መልሰህ የተናገረውን ካላህ ጋር ትጋጫለህ ማለት ነው። ኤኒዌይስ አብዱራህማን ተመለስ። አላህ ያለውን እኮ ነገርኩህ እኮ እኛ ሰማይን በእጃችን ገነባ ነው ሲል በኃይላችን ተብሏል እኮ አልኩ። አለቀ። እሺ እኮ ማስረጃ ናት ቁርአን። አላህ ደግሞ መልሶ እኮ በጣቶቼ ያስኳቸው ይላል። አንደኛው ምድር በጣቴ ላይ፣ አንደኛውን ዛፎች በጣቴ ላይ፣ በአንደኛው ጣቴ ባህርን፣ በአንደኛው ጣቴ እንስሳትን፣ በአንደኛው ጣቴ ፍጥረታትን ብሎ አምስቱንም ጣቶች ፍጥረታቶች በጣቱ ላይ እንዳደረጋቸውም ይናገራል። እውነት ነው። እንደዛ የሚናገር ከሆነ ማለት ሐዲሱን በደንብ እኔ እርግጠኛ አይደለሁም። አንተ ሐዲስ እንታነበልኝ በእርግጥ